ከዝና ጋር ነው እየሰራች ያለችው። ብዙ ጊዜ በተደጋጋሚ ደግሞ ማህሌት ወንጀል ውስጥ እንዳትገባ ኤፍራታ የራሷን ጥረት እያደረገች ትገኝ ነበረ። ለምንድን ነው ዝና ነገሮችን በራሱ እጅ ማድረግ ሳይሆን ሌሎች ንጹሐንን ወደ ወንጀል እንዲገቡ ወንጀል ውስጥ እንዲዘፈቁ በብር ብቻ እየሰጠ እያታለላቸው ይገኛል ማለት ነው። ዝና መድብል መቼም ያንን መርዝ አፉ ገብቶ መሞት እንጂ መዳን አይችልም። ስለዚህ ደግሞ እኔ የምሰጣችሁ ቦታ አለ፣ ሄዳችሁ ከመሀሌት ጋራ ጥሉታላችሁ ነበረ ያላት ማለት ነው። እንዴ ዝና ምን እየሆንክ ነው? ይሄ ነው እንዴ ቃላችን? ልትክደኝ ነው እንዴ ብለው ነበረ ማለት ነው። እንግዲህ መድብል እዛ ቁጭ እንዳለ ዝና አያውቅም። ያው መድብል ሊሞት እያጣጣረ እንደሆነ ነው ኤፍራታም የነገረችው። ስለዚህ እኔ ዝና ሬሳ አጣቢ አይደለሁም፣ ምን አባሽ ላረግ ነው የምመጣው እያለ ጭራሽ የአባቷንም ስም እየተሳደበ ነበረ ማለት ነው። እና ወንጀል ውስጥ እንዳይገባ ግን በጣም የፈራው ህይወቱ ስላልጠፋ ሆስፒታል ወስደዋለሁ። አሁን መተክ ሆነ ቦታ የማታረገው ከሆነ ከዛም በኋላ ግን እኔ ወንጀል ውስጥ መግባት ስለማልፈልግና ወንጀለኛ እንድባል ስላልፈለግኩኝ ቢያንስ ወንጀሌ ይቀልልኛል፣ ሄጄ ህይወቱን ካተረፍኩ በኋላ ለፖሊስ አመለክታለሁ ስትለው መጣሁልሽ፣ አንቺንም አብሬሽ ነው የምቀብርሽ ነበረ ያላት ማለት ነው። እና እውነት የእውነተኛ ታሪክ ላይ ቢሆን መድብል ህይወቱ ጠፍቶ ቢሆን ኖሮ የኤፍራታ እጣ ፋንታም እንግዲህ ያው እሷም ትጠፋለች አብራ ማለት ነው። ወይ ከገንዘቡ አልሆነች ወይ ደግሞ ከመድብል አልሆነችም ማለት ነው። እና በጣም ግርም የሚል ነገር ነው ዝና እያረገ ያለው። እውነቴን ነው። በጣም ነበረ ደግሞ ሞገስን የሚያስፈራራው፣ ጉልበቱን የሚያሳየው ኃይለኝነቱን ሞገስ ላይ ነበረ። ሞገስ ታግሎ ዝናን አያሸንፈውም። ዝና ደግሞ በጉልበቱ የሚመካ ነው ማለት ነው። ግን ሆኖም መጨረሻው የዝናንና የመሀሌትን ማየት ናፍቄያለሁ። እንደኔ ከሆነ ሁላችሁም ይሄን ጓጉቷችኋል። መሀሌት የተመኘችውን ቤት ሳታገኝ እሷም እንዲሁ እንደተቀዋለለች እንደምትቀር ሙሉ ተስፋ አለኝ። ይሄ የግሌ ራሴ አስተያየት ነው። ሞገስ ደግሞ ዝና በጣም እያስፈራራውና ከሉላ ጋር እንዳይሆንም አንድ አጣቂ መንገድ ውስጥ ስለከተተው የዝና መጥፊያ መጨረሻው ግን በሞገስ እጅ እንደሚሆን አልጠራጠርም። አሁን ላይ መድብል የሚፈልገው ብሩክ ወንድሙ የት እንዳለ እንዲያሳውቀው ነው የሚሆነው ማለት ነው። ቀጣይ ክፍል ላይ እርግጠኛ ነኝ ይሄ ማን ነው ካሌብ ሙሲሳ የሚባለው ዝና ከተያዘ በብሩኬ እንደሚደራደሩ ምንም ተስፋ ምንም ጥርጥር የለንም። ቢያንስ ዝና ይለቀቅና ብሩክ እንዲመጣ ይደረጋል ማለት ነው። አንደኛ ብሩክ ቤቱን የግሉን ለመሸጥ ነው እንጂ የፈለገው፣ እነሱ ግን ወንጀል ውስጥ ለመክተት ሲሉ አደንዛዥ እጹን ወደ ታይላንድ ይዞ